ጋሼ መድኃኒቱና እህሉ ተስማሙ፣ ተዋደዱ፣ ተፋቀሩ፣ ተሳካ ጋሼ። ዛሬ በትንሹ የጎዳናን ህይወት እየቀመስኩ ነው። ለምንድን ነው እንዳትሉ፣ ምክንያቱም የሰው ልጅ የሚወለድበትን ቤተሰብ መርጦ አይወለድም። እኔና ወንድሜ መንታዎች ነን። ማለቴ በመልክ አባታችንም አንድ ነው። ግን የሚያሳዝነው ነገር ሁለታችንም ከሁለት እህትማሞች መወለዳችን ነው። በዚህ ምክንያት ምንም እንኳን አባቴ ያገባው አክስቴም ቢሆን ከእናቴ ጋር ከአልጋ ወርቆ በሰራው ስህተት እናቴ እኔን ከወለደችኝ በኋላ ጥላኝ ጠፍታለች። አክስቴም ብዙ ውርደቶችን ተቋቁማ ከልጇ ሳትነጥለኝ በፍቅር አሳደገች። ግን አሁን ተመልከቱ፣ የሰው ልጅ የሚሸከምበት ትከሻ ገደብ ስላለው ስትወጣና ስትገባ በእኔ ምክንያት ሰፈርተኛውን ሁሉ ስለሚሰድባትና ስለሚያንቋሽሻት ዛሬ ከቤት አባራኛለች። ይህ ነው ምክንያት። እንግዲህ ወዳጆች፣ የሰው ልጅ የሚወለድበትን ወይም ደግሞ እንዲመርጥ እድል ተሰጥቶት አይደለም የሚወለደው። የኔ ዕጣ ፋንታው ይሄው ነው። አንድ መረጃ በሚስጥር ለመስጠት ነበር ወደ እናንተ ቢሮ የመጣሁት። ባለፈው ጊዜ ጠዋት ሰዎች አዲሱ የስራ እቅዳችንን መቀበላቸውና በውሉ ላይ ፍርማቸው ማኖራቸውን ልነግርህ ነበር የመጣው። እንዴት በጠዋቱ ደስ የሚል ዜና ነው የነገርከኝ። ይህን መረጃ ከፋይል ጋር ከዳታ ፋይል ጋር እየይዝልኝ ግለሰቡ ላይ አስቸኳይ የሆነ ምርመራ ካሄዱ ደግሞ ሌሎች ምናናዎች ምናምናቸው ጀመር። ሌላው ጥንቃቄ ባለ በእንደዚህ አንድ መጨረስ ሰዎች ይገባል አንተ ይገባል። እኔ እኮ በጣም ነው የማመሰግነው። ካለህ የአክሲዮን ድርሻ ላይ በ3 እጥፍ እንዲያድግልህ ወስኜልሃለሁ። በጣም ነው የማመሰግነው። እንኳን ደስ አለህ ታዘበለ። እንኳን አብሮ ደስ አለ። በጣም አመሰግናለሁ። ሌላ የሚያሰልፍ ነገር አለ? የዛሬ ደስታችን ሙሉ እንዲሆንልን ልዩ በሆነ ሁኔታ ለግብዣ የሚሆን ጠረጴዛ እንዲያዘጋጁልን እንድትነግራቸው። አመሰግናለሁ። እባክህ አትግደለኝ። እኮ ያለኝ አክሲዮን በቂ ነበር። ግድ የለህም ወንድሜ፣ እሱን ተወና ይልቅ የሚቀጥለው ሳምንት ውስጥ ወደ ውጭ ሀገር ሄዳለሁ። አንተ እቃውን ከላቦራቶሪ ታወጣና ለድርጅቶቻችን በጥንቃቄ እንዲከፋፈል። ችግር የለውም። ግን በሰላም ነው የምትሄደው? ለስራ ጉዳይ ነው ሄደው። ይልቅ ሰላም ወልበል።
ሄሎ ሰማ መረጃውን በአስቸኳይ እንድታደርሱ ፈልጋለሁ። ግን እንደባለፈው ለከስከስ ነገር መቀበል እንዳይመስለኝ ይህን ማወቅ አለብን። ተጨምሮ ይሰጣል። የምትፈልገውን ያክል የፈለግኩን ያክል ጨምሮ ይሰጣል። እሺ ጨርሻለሁ እኮ ነገር ማነው በዚህ ዘመን ራሱና ቤተሰቡ ላደጋ አጋልጠው ይህን መስዋዕትነት በፊት ሲል የሚባል መሰከራለ። እኔም በድጋሚ ሳላመሰግን አላልኩም። በጣም ስራ ስለበዛብኝ ነው እህትን ላመጣል ያልቻልኩት። ነገር ግን ሹፌር ልኬላታለሁ። ሹፌሩ ይዟት ይመጣል። እሺ አባዬ፣ መታ ብትቀበለኝ ደስ ይለኝ። በጣም ይቅርታ ይሄን ስላላለ ምንም ማድረግ አልቻልኩም። ወደ ቢሮ ሲገባ ተከታትሎ ገብቶ ነው ኮማንደሩ ያገኘው መረጃ ያለ ይመስለኛል። ለመሆኑ ብር የምሰጥ ለምንድን ነው? እንዲህ አይነት ጉዳዮች ልትፈጽም አይደለም እንዴ? ደደብ ነው። ጨርሻ ደደብ። ለምን? ምን ማለት ነው እንደዚህ አይነት? የኮማንደሩ ጉዳይ ጨርሻለሁ። ጎበዝ ጎበዝ፣ በጣም ጎበዝ። ከዚህ በኋላ በዚህ አይነት ስራ ወደ እኔ እንዳትመጣ። ስንገናኝ ሁሉንም እናወራለን። አሁን ትንሽ የስራ ጉዳይ አለች እና እሷን ፈጽሜ አስተካክዬ እመጣለሁ። ደውልልኝ ማራገ እኔ ሳለ ምን ብሎ ይደውላል? ምን አይነት ፍቅር ፍቅር! ውይ መጣሽልኝ። እኔ ፍቅር ወይዮ ፍቅር በጣም ፍቅር አማራጭ ስልክ ደውሎብኝ አይዞህ አትችላ አሁንም ቢሆን የአባቴ ገዳዮች ሊገኙ አልቻለም ማለት ነው። ማንነታቸው መታወቅ አልተቻለም። አንተ ለምንድን ነው ስለዚህ ነገር ሁሉ የምትጨነቀው? ለምንድን ነው ትኩረት ለትምህርት ማታረግ? ይህን ፖሊሶቹ ይሰራሉ። እሱን ተው። እኔ ሄድ ያለብኝ ይመስለኛል። እባክህ መርማሪ፣ የወንድሜ ልጆች አባታቸውን በማጣታቸው ምክንያት ምን ያህል እየተጎዱ እንደሆነ በአይን አይተሃል። በአስቸኳይ ያገኛችሁትን መረጃ ተጠቅማችሁ ወንጀለኛው ለፍርድ ማቅረብ አለባችሁ። ስራችን አይደለም ሀሳብ እንይዛቸዋል። እሱንማ እንደምትይዛቸው እኛ ሙሉ ተስፋ አለ። ግን ወንጀለኞቹ እንዳያመጧቸው መፍጠን አለባቸው። መያዛቸው ለእኛም ለስራችን አስፈላጊ ነገር ነው። እንይዛቸዋለን። ግን ደግሞ አምጣት ይችላል። አንዳንድ ነገሮች ለማውራት ልጆቹ ጋዝ ይችላል። አሁን ይችላል። እባክህ ቅደም።
የወንድምህ አቶ አለሙ ከአንተ በላይ የሚቀርበው ስላለ መስሎ ስላልታየኝ ወንድምህ አቶ አለሙ ከጻፊያቸው ጋር ይፍቅራቸው ወንድሜ ከጻፊያቸው ጋር እንዴት እንደዚህ አይነት ግንኙነት ይኖራል? ምናልባት ያገኘው መረጃ የተሳሳተው መረጃ እንዳይሆን። አይ አሁን ለማረጋገጥ ገና ነው። ግን አቶ አለሙ በሞቱ ሰዓት ሆቴል ውስጥ አብራቸው የነበረች አንድ ሴት ከጻፊያቸው ጋር ተመሳሳይነት እንደነበራት ያገኘናቸው መረጃዎች ይጠቁማሉ። በቃ ለማንኛውም እሷ ተጠርጣሪ መሆኗንና ፍቅረኛው መሆኗን መረጃው በድብቅ እንዲያዝ እፈልጋለሁ። መልካም ሀሳብ አይሆን። እኔ ለማንም አልናገርም፣ ግን ያም ሆነ ማንም ሆነ ማን ወንድሜን የገደለው ወንጀለኛ በአስቸኳይ ለፍርድ መቅረብ አለበት። ጥሩ። ስለ ሁሉም ነገር አመሰግናለሁ። ሰላም። አባቱ ጋር ስታወሩ አንድም ሳይቀር ሰምቻቸው። ይህን ሰውዬ ነበር አንድ ቀን ሲነግር የነበረው። በእርግጥ የምትለው ይህ ሰው ከአባት ጋር ዘበኛ እንደነበር አስታውሳለሁ። ለዛም ነው ምርመራችን ውስጥ አስገብተን እያፈላለግን ያለ። ይሁን እንጂ ዛሬ ይህ ሰውዬ ነው አባት ላይ ገደለው ይነግራል እኮ። አባቴን ተባብራችሁ ስለገደላችሁት ይህ ሰውዬ ነው ብሎ መናገር አልፈልግም። ምን ማለት ነው? ምክንያቱም አባቴ ይህን ሰውዬ ተከታትለ ከነዘር ማንዘሩ እንዲገለው ስለነገር፣ አንተ ግን ይህን ማድረግ ስላልቻልክ አባቴ ተባብረ ገደልከው። አንተ ልጅ ስለምንግድ እያለ ይተናገራል። እንዴት ነው የምታወራው? እኔ እኮ የተቀበልኩት በእርግጥ አልፈርድም። በአባት ሞት የተነሳ ለቤተሰብ ትምህርትን ብቻ ትኩረት የምርመራውን ስራ ለኛ ደምከቱ እንደፍስሳ ይቀራል። በቀላል ለምንድን ነው እንደዚህ የምትሆነው? አጎት ይህ መርማሪ እየጮተብን ያለ አባቴን ከዚህ ከመርማሪና ከብራበሩ ከስንታየ ውጭ ማንም አልገደሉም። ተረጋጋለች። ደግሞ ታውቃለህ እህት ያንተን ሀዘን መቋቋም ሲከብዳት ነው አክስት ቤት የምትቀመጥ ያለ። በኮማንደር ይነቃቸውና በሌሎች ሞቱ በምርመራ ያመጣው ውጤት ስለሌለ መሳሪያና መታወቂያን አስረክበን እንድትወጣ ወሰነ። እንጂ አለቃ ምን እያልክ ነው? እኔ እኮ ስራዬን በአግባቡ እየተወጣለሁ። ሰው ደግሞ በኔ ላይ ምን ጥርጣሬ? በቃ መሳሪያና መታወቂያን አስረክበውታል። እሺ ሁሉም ነገር አልፏል። የአባት ገዳዮችም የእጃቸውን አግኝተዋል። እኛም ደግሞ በዚህ በጣም ደስተኞች ነን። ግን አንድ ችግር አለ። የምን ችግር ነው አጎቴ? ይኸውልህ አባት ከሞተ ወዲህ ሁሉም ድርጅቶች በአግባቡ ስራቸውን እየሰሩ አይገኙም። ያ ደግሞ የሆነበት ምክንያት በዚህ ድርጅት ውስጥ የሚሰሩ ስራዎች ሁሉ ቁልፍ ስራ የተባለ በምስጢር በአባት ብቻ ነው የሚሰሩ። ስለዚህ አሁን ሰሞኑ በደረሰን የኦዲት ሪፖርት መሰረት ድርጅቱ ላይ ትልቅ ከባድ ችግር እየተፈጠረ ነው። ከባድ ችግር ውስጥ ትልቅ ስራ ውስጥ አሁን በዋናነት የአባትን ቦታ ይዘን ድርጅቱን ሙሉ ማስተዳደር እስከሚችል ድረስ ኃላፊነት ያለ አንተ ብቻ ነው። እንዴት ነህ እባክህ አንተ ሺት የሆንክ ሰውዬ? ደህና ነህ? እንዴት አደረክ ያን ጉዳይ? አይ ቀላል ነው። በቃ ዱቄቶቹን በመድኃኒት ዕቃ እያሸጋችሁ ላኳቸው። እኔ እዚህ ያለውን ነገር አስተካክላለሁ። አዎ ምን መስራት የለባችሁ። አዎ እኔ ልክ ነኝ።
ሰውየው የሚያስቸግር ከሆነ የምትችል ከሆነ ሰውየው ሳትጎዳው ግደል። አዎ ግደል። ካልጨረስክ ሰባብር አስቀምጥ። ችግር ካለ እኔ ጋር ደውል። እባክሽን እሺ፣ ደግምሻል። እባክሽን እማዬ በሰው ቦታ ላይ በማጥተን እንዲያዝብሽ ትፈጊያለሽ? ድብና ልጌና ምጽፈው እንዴ አንተ ደግሞ የሚጻፍና ማይጻፍ ላይ ታጣጣም እንዴ ዳጅን ከታሰበባረ አሁን ማሳስብ ማለት ነው። ወረቀት ተካስኪን ተይሩናላችሁ ይባል አንተ ጋር ደግሞ አይግጠኝ ሻከተ ይጽፉ ነሻሽ አከናለ ነው አከናለ ድብና ልጌና ምጽፈው ዛሬ የሚያስጠራው የምትመራው ሂደት አቅጣጫው ቀይሮ ያቀረቡ ጥያቄ ስብሰባ ላይ ቀርቦ ነበር። ቀበይታል። ምናልባት ወንድምህ በእናት ላይ ባለው ጥላቻ ምክንያት አንተን አሳልፎ ለነዛችሁ ቢሰጥ ምን ያክል ትከባበል? ኮማንደር ወንድሜን ያህል እናት እንደሚገዛት ግን ፍጹም አሳልፎ ለነዛችሁ ቢሰጥ ይህም ደግሞ አብራኛች እሺ እንደምታደርገው እርግጠኛ ነኝ፣ ግን በጣም መጠንቀቅ አለብህ። በእኛ ስር ያሉ ሰዎች ምንም ማወቅ የለባቸው። በሚስጥር እንድትይዘው እፈልጋለሁ።
ክለቡ እንደዛ እስኪጨመርለት ድረስ ምን አባዬ ዘራ ነበር? ዝም በል። እምከፍልህ እንድትሰራልኝ ቤቱ ላይ እንድትጨማለቅበት አይደለም። ብዙ ከስተመሮች ቅሬታ እያቀረቡ ምግባችሁ ተበላሽቷል፣ መጠጣችሁ ልክ አይደለም እኮ ማለት ነፍታ ጥጥ ናት። ጥጥ ታውቃለህ? ጥጥ ና ወደዚህ ና። ጎንበስ ያ ሼፍ ተሪፍ ቤት ነው። ምናባሽ ዘጋሻል መስልች እኔ እንጃ አለቃ። ምትሰሩት እኮ ለእንጀራ ብላችሁ ማለት እንዴ? ምንድን ነው ታዲያ እንደዚህ መጨናነቅ? አንተ ዛሬሽ በጥፊ ልጅ በድጋሚ እንዴት ነው ዛሬ ደግሞ ይልቅ በአንድ አይነት መንገድ ሆነ ደግም ያለቅ ታታበሳቸው ምን ሆነ? አልተረጋጋ እንጂ ነገርኩህ። ደግመህ ልታገኝ እንዳትሞክር። አዎ እናቴ ጎድታለች። አቦ ብዙ ተጎድተሃል። ግን እስቲ አሁን እንዴት እንኳን ወደ ጎን ትሆናለህ? ታድምጠኝ ፈቃደኛ ነው? ምንድነው ማዳመጥ? ስለ አባት መሞት፣ ስለ ግዛቸው አባት ያንተን አባት መንገድ ነው ወይስ አንተ የኔን ፊት ቀይር ግዛቸው መሰለል ስለምትፈልግ? በቃ አታበሳጭኝ፣ ተወኝ። እንደዛ ነው? እሺ ግን ታውቃለህ፣ ሁሌም ልቤ የሚያስበው የተጎዳውን ግራ ጎንን ብቻ ነው። ባትረዳኝ ችግር የለውም፣ ግን የራሴ መንገድ ይከተላል። የዛኔ ግን በሚሆነው ነገር እንዳታስብ። ትንሽ ተስፈራራኝ። ምን ነው የግዛቸው ቆሻሻ ጠራጊ መሆን ረሳው እንዴ? ሂዳ ከሆነ የምትጠብቃለህ ሂድ፣ የምትፈልገውን አድርግ። ድሮም ልቤን የሞላው የእናትህ ክፋት፣ ይሄን መርሳት አልነበረም። በቃ ከዚህ በኋላ በጭፍን አመለካከት ስለ እናቴ ክፉ ነገር እንድትነሳ አልፈቅድልህም። ደግሞ ላስታውስህ ግዛቸው መናገር እንደምትችልና የአባቱ ጠላት ልጅ ያው ፈጠረ መስላባል። ሌላ ነገር ውስጥ መግባት ፈለግ? ታዲያ ምን ችግር አለው? ሌላ ነገር ውስጥ መግባት ፈለግ? አንተ አለቃህን ቆንጆ አድርጎ እስር ቤት የሚያበሰብሳችሁ ቆንጆ መረጃ አለ። የማትረው ስማ፣ እንገናኛለን። እሺ ይቅርታ ቀልዬ፣ ዛሬ ተጨማሪ ስራ ይዤልሽ መጥቻለሁ። ሮዚ ሰዓት አልተሳብሽ ብለሽ በጣም ደብሮኛል። እንዴት ምን ሆነሻል? አሁንም ስለዛ ማውራት ስለማይችለው ፍቅረኛ እያሰብሽ መሆን አለበት። አፈቅረዋለሁ። ለዛ ነው መሰለኝ ትንሽ ራስ ወይሰልዬ፣ እኔ ራሴ ለሞት ነው ብናሽ በጣም ነው ያመመኝ። ጓደኛዬ ነች። በጣም ነው ደስ ያለኝ። አሪፍ ጊዜ ነው ያሳለፍሽ። በጣም ነው ደስ ያለኝ። ረብሽ አንተ ዳንኤል በጣም ቦርሳ ገናሰም እንዴ ሆኜ በጣም በዛ ላይ ራሱን ታፉን አስቢው።
ግን በጣም ነው በቃ ደስ ያለኝ እንዴት እንደተዝናናው ለሊቱ እንዴት እንዳነጋሁት ደስ ይለኝ ነበር። አመለጠኛ አይደገም እንደዚህ ነገር በጣም ደስ የሚል ነበረው። ስለዚህ ተነስተሻል ፊትሽ በርቷል ዛሬ አይዞሽ መድኃኒት ትወስጃለሽ። አንተ ምንድን ነው ጆሮ ብቻ ነው እንዴ የተደፈነው? ኦ ማይ ጋሽ ይሄ ምን እንዳደረገው ነው ይዘህ የመጣው? ይሄን እኛ እንድንበላው ነው ያመጣኸው? ሴጣኔ ነው ወይ? ይሄን አትበላም እሺ? ጭራሽ ጥላቻ ነው የሚጨምረው። አዎ በጣም መጥላት አለብሽ። ሌላው እንዴት እንደሚያል በጣም ነው። ምንድን ነው አልገባኝም። ኧረ እኔ አንድ ደቂቃ መቆየት አልፈልግም። አጎቴ ልክ እንደ ልጅ ስሜት መረዳት መቻል ምን ያህል እንደሚያስደስተኝ ታውቃለህ? ለመሆኑ ማለት እንደዚህ ምግብ መብላት ማለት እስኪያቅትሽ ድረስ ልብሽን የወሰደው ማለት ነው? ነገር እንጂ ምን ነው የማይናገር ነው እንዴ? ማለት ሼፍ ዳንኤል ምን ይህንን ዱዳ ምን ወደሽው ነው? እባክሽ አሁኑኑ ከእሱ ጋር ያለሽን ነገር እንድታቆም ይፈልጋል። ተግባባል እንዴ? ዳኒ እሺ፣ ግን ቆይ እንዴት እንደዚህ ባንዴ ልትስማማ ቻልክ? ማለት ልትነግረኝ ትችላለህ? በቃ ምንም ነገር የለም። ካልፈለክ ይቀራል፣ ምርጫው አንተ ነው። ግን እሺ በቃ እሺ እመጣለሁ፣ እስማማለሁ። እሺ እዚህ በቃ ስራ ቀረ ማለት ነው። ድምጻችሁ ዛሬ ድረስ ነው የሚሰማው። ከእያንዳንዳችሁ ከስራ ዓመት ቢሮ ፈልጋችኋለሁ። በመጥበሻ ድምፅ ነው እንዴ ቁርስ ደርሷል እንደምትጣራው? አንተ ምን አልከኝ? ድምፅ ሰማሁ ልበል?
ያማል እንዴ? ሰላም ነኝ ቁሱ ቀርቧል። አንተ ምንድን ነው ሾሎን የተብሰብሰብ ለቀለኛ ስለ እና ምንድን ነው ድጋሚ እንደዚህ ያስፈልግ ስራ ስለሚበዛበት እኮ ደግሞ አንዳት ዳኒ ምንድን ነው የነፈስከው? ደግሞ እዚህ ምን ትሰራለህ? ይቅርታ እንጂ ይቻላል። ምንድን ነው? እኔ እንጃ። ይሄ ነገር በህልሜ ነው እንዴ? እንዴት ሁለት ሰው ይቃዣል? እስቲ በጥፊ ምችኝ። ስሚ መታሽኝ እኮ ቀልዴን ስልሽ
ተነሳክ? ሰላም ተረጋጋ እንጂ። አይዞህ እንጂ ሼፍ ዳንኤል። ትላንትና ሱፐርማርኬት ውስጥ እንደምታወራ አውቄ ነበር። ቆይ ግን እንዴት የፖሊስ ልብስ ልትለብስ ቻልክ? ፖሊስ ነህ እንዴ? ምን መሰለሽ ስለ ማውራት የተጠቀመች እኔ አይሽ ቆይ ግን እንዴት እስከ ዛሬ ማውራት እየቻልክ ማውራት እንደማይችል ሰው ሆነ ኖርክ? ለምን? ታሪኩ ረዥም ነው። እናቴ ከቤት አባራኝ ጎዳና ላይ ወድቄ ስለምን ማንም ሰው ሊሰጠኝ አልቻለም። በዛን ወቅት አለመናገርን ምርጫ አድርጌ ልክ እንደማይናገር ሰው መለመንን ስራ አድርጌ ነው። በዛን ወቅት ደግሞ ወንድምሽ አገኘ። እናም ወደዚህ ቤት ይዞ መጣ። ወንድሜን አታለዋል ማለት ነው? አይደለም ወንድምሽ ይህን ቢያውቅ ኖሮ እዚህ ቤት አያገኝ። ለዛ ነው ሁሉ ነገር መስጠታለች። እባክሽ ይህን ነገር ለወንድምሽ አትገሪ እባክሽ። የጠየቀኝ ነገር ከባድ ቢሆንም ስለማፈቅር ብቻ ሚስጥር አድርጌ ይዘጋል። አታስብ። አመሰግናለሁ። አመሰግናለሁ። የምትወጂው ምግብ ልስራልሽ? ደስ ይለኛል። እውነት? እሺ። የስትሮክ በምግቦቻችን ላይ የተለያዩ ችግሮች ስላየ በተለይ የቤት ስፔሻል ምግቦች ላይ ብዙ የጣም ለውጥ እየታየ ነው እና ያን ይስተካከላል። ግን አንዴ ልነግርህ የፈለኩት ነገር ነበር። አንዴ ቃል ልሰጥህ እችላለሁ? የሚሰማኝ ስሜት ልክ ይሆን አይሆን አላውቅም፣ ግን አፈቅራለሁ። ዛሬማ መዘግባታለሁ። ደግሞ ምን አባ ፈልገህ ደወልክ? አባቱ ምን ቢል ይህ ሁሉ ከየት አመጣለሁ? በቃ እሺ አደራ፣ እስከዛ ድረስ ከየትም ብዬ አመጣለሁ።
ዳኒ ምን አይነት ወጥመድ ውስጥ ከተትከኝ? ዳኒ ልነግርህ አልችልም። ዳኒ ልነግርህ አልችልም። ራሴ መፍትሄ እሰጥሃለሁ። ይቅርታ አድርግልኝ ወንድሜ። በሴቶች ተከብቤ ሌላ ምርመራ ውስጥ ልግባ? ቀሳትል ሩል ገለጥሎ አግጭ አንተ ዘበዘፋለህ። ይጣጣ ና አግጭ እና መኪናውን አዘጋጅ። መሳሪያውን ዳሽቦርድ ላይ ና አይውጣ ባይና እንደዚህ አጣጥሽ ልቤን ልቅ እስከሚል ድረስ አጣጥሽ የጠራሽ ጓደኛዬ ዛሬ ዳኒ እንደሚያፈቅረኝ ፍቅሩን በደብዳቤ ገለጸልኝ። እኔ አላምንም። እውነቴን ነው። ፍቅሬን ሳቀብለት አልቀበልም ብሎኛል አላልሽኝም እንዴ? አያ ብዬሽ ነበረ፣ ግን የዛኔ ነገሮች ሁሉ አጋጣሚ ስለሆኑበት ነው እንጂ ጣልቶኝ አይደለም። Cause I don't give a fuck what you say. Yeah, I'ma do shit my way. So you can go kick rocks, I'ma stack bricks up, build what I want to. Yo, I got a lot of shit to say, I'ma do this every day. I'll be writing things until I'm fucking buried in my grave. ዛሬ ደስታ ቀን ችግር አለ። ስንት ጊዜ ያው ቦታ ስንቀያይ ሰው ላይ ቤት አስገብሽ የዘጋው ደስ ዝም ብለህ ጠጣ ዝም ብዬ አንተ በሸቀጦች ሲያገድል I'ma do shit my way. You can go kick rocks, I'ma stack bricks up, build what I want to make. Cause I don't give a fuck what you say. Yeah, I'ma do shit my way. So you can go kick rocks, I'ma stack bricks up, build what I want to make. Yeah, I'ma do it my way.
go kick rocks, I'ma stack bricks up, get what I want to, man. Okay, so I'll keep moving right along. And I feel like the pain in the past, it needs to stay in the past. You gotta take off the cast. I wanna feel like I'm a new person. I wanna have clear vision and purpose. ራሴን ያገኘሁት ከእንቅልፌ ስነቃ የሆቴሉ መኝታ ክፍል ውስጥ ነው። ቆይ ማታ አብረን አልነበርንም? እኔ ብቻ እንዴት እዛ ልገኝ ይቻላል? ደግሞስ ከሰላም ጋር እንዴት ላድር እንደቻልኩ ነግሬህ ትችላለህ? እኔ ምንም አውቀው ነገር ምንድን ነው የምታወራው? ደግሞ የትኛው ሰላም ነች? እኔ እናንተ ከምናውቀው ሰላም ውጭ ሌላ ሰላም አለች? ምንም አልገባኝም። እስኪ ተረጋጋ። ስማ፣ ሁሉ ነገር በቅድ መሰረት ሄዷል። ወረቀቱንም እንዲቀይር አድርጌዋለሁ። ምንም ያሳስብ ነገር የለም። ስለዚህ ጉዳይ እኔ ምንም አውቀው ነገር የለም። ቆይ አንተ እንድትመጣ ካልነገርካት እኛ ወደ ነበርንበት ቦታ እንዴት ልትመጣ ቻለች? ምንም ሊገባኝ አልቻለም። አንተ ነው ይሄን ነገር አቀናበርኩ ማለት ነው? ወንድሜ እኔ እኮ እንድጠጣ ያስገድድኩ እንድንዝናና ብቻ ነው። አልጠጣም ይቅርብኝ እያልኩ አትተጉድ አደረግኝ አይደለም? ይቅርታ። ይህ ይፈጠራል ብዬ አስቤ አልነበረም። ምን አለ ማታ የተፈጠረውን ነገር እንኳን ለአንዴ ማስታወስ ብችል። ወይኔ ዳና፣ ምንድን ነው የሚያስቀኝ? አይታይም እንደ የኔ ጭንቀት? እኔ የተጨነቅኩ አንተ ትስቃለህ እንዴ? በቃ ተረጋጋ። ምን ማለት ነው?
ሰራው ላይ ማለት ማታ ሰክረት 10 ሰላም ስትል ነበር እና ይሄ ልመጣ ፈለኩና በቃ በጣም ሰክረ ስለነበር አልቻልኩም። ከዛ መኝታ ክፍል አሳስኩና መጣሁ። ጠዋት ስትነሳ እንድትደናገጥና እንደዚህ እንድትሆን ብዬ እኔ ነኝ ወረቀቱ ላይ ጻፍኩት። ከማንም ጋር አላደርግም። እንዴት ማለት ግን እውነተ መብራት ያደርግ መስሎ ደስ ምን ነበር? እብድና እንዴት እንደዚህ ነገር ቀልጽቅላለ? ምን አይነት ነው በእናታችሁ? እኔ ለዚህ ተቃጥያለሁ፣ እዚህ ይቀልድብኛል። በልሽ አሁን ለሜዳ በማህፀንሽ የ3 ወር ጽንስ ይዘሻል? እና ችግር አለ? ደስ ይልሽ እኮ ነው የሚገባው። የምትነግሪኝ ነገር ካለ ወይ? ኦኬ። ለማንኛውም ራስሽን መጠበቅ አለብሽ፣ ጽንስሽን መጠበቅ አለብሽ። ክትትል እኛ ጋር ሆነ በሌላ አቅራቢያሽ ባለ ሆስፒታል ሆነ ጤና ጣቢያ ማድረግ ትችላለሽ። ታውቂዋለሽ? ስለሱ ምን የምታውቂው ነገር አለ? በዛ ላይ ማውራት አይችልም። በጣም ነው የገረመኝ። ግን ሰሊ ማውራት አይችልም ምናምን ማለት እኔ የጨነቀኝ እሱ አይደለም። ወንድሜ ቢሰማ ምንድን ነው የሚያደርገው? እና ታዲያ እኔ ያልኩት ነው የምልሽ ሰሊ፣ አብራችሁ አድጋችሁ ምናምን አይደብርም? በጣም ነው የማፈቅረው። ደግሞ ከሱ በማርገዜ በጣም ደስተኛ ነኝ። የኔ አይደለም ምናምን ቢልሽ ባያምን ምናምን ምን አስበሽ ነው? እንደዛ እንኳን የሚል ልጅ አይደለም። እሺ እኔም እንደማደርግ ግራ ግብት ነው ያለኝ። የሆነ ነገር እንፈልግ። መላ አይጠፋም። እሱ መላ እፈልጋለሁ። በቃ አሁን ወጥተን ዘና እንበል። በእናትሽ አትጨነቂ በቃ። ታክሲ ተከተለው የወንድም በእናትህ ፈጠን አድርገው እያየኸው እንዴ? ፈጠን አድርገው ወንድም በእናትህ። ዛሬ ምንድን ነው የተለየ ቀን? አስገርምሽ ነው። ደስ አለህ? በጣም ደስ አሁን ደግሞ ሌላ ማሳይ ነገር አለ። ዝግጁ ነህ? የኔ ፍቅር አሁን ትልቅ ሰርፕራይዝ አለክ። አይንክን ጨፍራለኝ። አርግሻለሁ።
ነው ደስ አላለም እንዴ? ቀልብ ያልወደደውም ነበር። አንቺ ከመቼ ጀምሮ ነው እንደዚህ ልትወጪ የቻልሽው? ደግሞ ስልክሽን አጥፍተሽው ነበር። ዛሬ እንደዚህ ጥሎሽ የፈረጠጠው ለምን እንደሆነ ታውቂያለሽ? ይሄ ዱዳ በህይወት ውስጥ ሌላ ሴት አለች። እሺ ትናንት በአይኔ በብረቱ ነው ያየሁት። ሰሊ ችግር እርግጠኛ ነሽ? አዎ አይቼዋለሁ። እንዴ ሪናላ እንደዚህ አትሁኝ። ጓደኛዬ በቃ አታልቅሽ። በቃ እንሂድ። እዚህ ምን እንሰራለን? አርግዣለሁ። እንዴት ታገኛለህ? ለምን አልመጣሁም? ይልቅ የለ አለቃስተው ጋሽ የሆነ የኔ ብት የሚመስል ሰው ነበር። አንተ ማን የሰጠህ? ትልቅ ይበል የኔ ብት የሚመስል ሰው ነው። አዎ ጋሽዬ፣ እንዲያው ቢያወጥ እኮ ይኸው ትልቅ የአሳማ ነው የሚያክለው። ይሄን ሊሆን ይችላል። ያም ቡችላ ከምድር ላይ አስወግደው ብያለሁ ነበር።
መልስ እዚህ ድረስ ደብዳቤውን ማን አምጥቶ ሊሰጠኝ ይቻላል? ሰማለህ? ያ ቡችላ እዚህ ምድር ላይ ካለ መጀመሪያ አንተን ማስወገድ። ምነው ግዛቸው እኔንና ባለቤቴን እንድትገድል እቤት ይልኩ አልነበረም እንዴ? ረሳሁ? ታስታውስ? አስታውሻለሁ። ማለቴ ችግር እንዳይፈጠርብህ ፈርተህ ነው። እና ወንድሜ የራሱን ህይወት አደጋ ላይ ጥሎ እኛን አዳነን። ባለቤቴ እግሩ ወድቃ ስትለምነው ወንድምህ እኛን ለመግደል ልቡ አልፈቀደም። የሆነ ነገር አልፍጠን እኛን እንደሞቱ ለማስመሰል ከዘመድ ከቤተሰብ ሁሉ ተነጥለን እንድንኖር አስጠነቀቀ። እናም ለግዛቸው ደግሞ ሞታችንን ለማስመስሎ ለመንገር አስተኝቶ በቪዲዮ ቀርጾ ትቶን ሄደ። በጣም ይገርማል። ወንድም ይህን ማድረጉን ለማመን አልችልም። እሺ ቆይ እሱ ይህን አድርጎ ህይወቱን አደጋ ላይ ይቀጣል። አንተ እዚህ ድረስ ምን ልታደርግ መጣ? እኔ እንዳገኘው ሌላ ሰው አግኝቶ ወስደው። ልጄ ቃሌን ያፈረስኩት ወድጄ አይደለም። ምን ላድርግ? በልጃችን መሞት ምክንያት ሚስቴ በጭንቀት ሞተችም። ምን አርግትለኝ? ይገርምሃል፣ እዚህ ሁሉ ጣጣ ውስጥ የከተተች የወንድሜ ልጅ ናት። እሷ እዛ ሁሉ ጣጣ ውስጥ ባትከተኝ ኖሮ ዛሬ የኔ ቤተሰብ እንዲህ ተበትኖ አይቀርም። ልጄን ደግሞ የዛቸው አባት ብሎ ተገሏታል ስትነግረኝ በቃ ተስፋ ቆረጥኩ። ምን አድርግ ትለኛለህ? በቃ ተስፋ ቆረጥኩ። ተስፋ ስቆርጥ አንድ ያለችኝን ልጅ ፍለጋ ወጣሁ። ነፍሴ ልቦናዬ ቀልብዬ ግን ልጄን እንደሞተች አይደለም እየነገረኝ ያለው። እኔ በቃ ቀልቤን እየነገረኝ ነው ልጄ በህይወት እንዳለች ነው የሚሰማኝ። እባክህ ልጄ እንደሱ አይደለም። እነሱ ለማለት ፈልጌ አይደለም። እባክዎትን ይነሱ። እሺ እነሱ እባክዎት እንደሱ ለማለት ፈልጌ እርሱም ቢሆን ልጆት እንደዚህ ቢንቀሳቀስ ጥሩ አይደለም። ስለዚህ ልጆትን ፈልገን እስከምናገኘው ድረስ እኔ በማዘጋጀት ቆይ። ምን አባ ልታደርግ መጣ? አቶ ግዛቸው አንዴ ማናገር ነገር ስላለ ትወጣ ተናገር። እሱ ነው ተብናወራ ይሻላል። ምን አባ ፈልገህ መጣ? ስለ ሰላምና ስለ ሴት ዳንኤል አንዴ ማታውቀው ሚስጥር ነበር። ምን የምታውቀው ሚስጥር አለ? ንገረኝ። እህት ሰላምና ሼፍ ዳንኤል ፍቅረኛሞች እንደሆኑ ማወቅ ይቻላል። ባወቅ አንተ ተጨባጭ ማስረጃ ካላመንከኝ ማየት ይችላል። ይኸው ካላመንከኝ ማየት ይችላል። ጫማኔ
ደግሞ በሳምንታት ይጠፍታ ሰው ያስባል ጨነቃል አትልም እንዴ? ምንድን ነው የሚያስቀው? ውድ መርማሪ፣ አንተ አዛኝ መልካም ሰው መሆን አያምርብህም፣ አታስመስልሽ። ሁሉን እያወቅ ነበር። አብረን መጋደም ሳያንስ እሷ ቆንጆ ዜና እንድታበስረኝና ይዤል እንድመጣ ፈልገ አብሬያት እንዲሄድ ያደረግ ወንድሜ፣ በጣም ይቅርታ። ማለት እኔና ሰላም አንተ እሷ እንደምትወዳት ለኔ ከመንገር በፊት ተጀመረ እና ልነግርህ አልቻልኩም። ይቅርታ ወንድሜ። እኔ የአባትህን ፍትህና የአባትህን ገዳይና ፍትህ እንድታገኝ ቦታዬን ስራዬን ብለቅልህ አንተ ለካ የነበረው ስሜት ከኔዋ ሰላም ጋር ለመጋደም ስምና ስሜትን ለማጣጣም ፈልገን እሺ፣ ከዛኛው አስጋራ ለምንድን ነው እንድተኛ ያደረገኝ? ስጠይቅ ምንም ነገር እንደማያውቅ ሰው ሆነህ ነበር የመለስክልኝ። ብለህ ደግሞ የተፈጠረው ነገር የለም ውሸት ነው ብለኸኝ ነበር። ይሄ ቆይ ምን ማለት ነው? እየተጫወትክብኝ ነው ማለት ነው? ወንድሜ እባክህን ይቅርታ አድርግልኝ። አንተ ያንተ ምንም ልክ እንደ እናትህ ክፉ ነገር አይነበር። እባክህን ተረጋጋ። ቆይ ምን አይነት በደልና ምን አይነት ስራ ነው? እንዴት እንደዚህ እየተቀባበሉ ሲጫወቱብን ልናውቅ ያልቻልነው? ግዛቸው ተረጋግቶ የተቀመጠው ያ የማይረባ አጎትሽ የሞተ መስሎት ነው አይደል? ጥሩ፣ አጎትሽን አሳልፈሽ ለግዛቸው ስጪው፣ አለበለዚያ በገዛ እጅሽ ግደዩ። ይህን እንዴት ማድረግ እችላለሁ? ልጁ እኮ ፖሊስ ነው። አጎቴን አሳልፎ የሚሰጠኝ ይመስላል? ጥሩ፣ ሌላ አማራጭ አለኝ። መንትዮቹን አሳልፈሽ ለግዛቸው ስጪው። ተግባባን? ሌላው በድርጅት ውስጥ ሲሰሩ የነበሩ የወንጀል ዶክመንቶችን በግዛቸው ላይ እንዲያጠነጥኑ አድርገሽ ዶክመንቱ እንድታዘጋጅልኝ እፈልጋለሁ። ተስማምተን እናትና አባትሽን የገደላቸው በግዛቸው ትእዛዝ ዳኒ የምትዩ ፍቅረኛሽ ነው እኮ። የኔ ዳኒ እናትና አባቴን ገደለ? ይሄ ሆን ብለህ ፈጥረህ የምታወራው ወሬ ነው። ቃል፣ እናትና አባትሽን የገደለው ዳኒ ነው። በምን አወቅሽ? አጎትሽ ለአንቺ ስለሚያስብልሽ ነው። እናም ስለ ዳኒ እንዳጣራለት ነግሮኝ ነበር። ስለ ዳኒ በደንብ አጣራ። አንቺ ወደ ሬስቶራንቱ ከመሄድሽ በፊት እኔ እዛ ነበር። እና ሁሉንም ነገር አይቻለሁ። ሁለቱ አብረው እየተዝናኑ ነበር። ምን? እኔ ማመን አልችልም። በአንቺ ህይወት ውስጥ እሱ መቀጠላችንም ነው እያልኩሽ ያለሁት። ይቅርታ የኔ ልጅ፣ ከአቅሜ በላይ የሆነብኝ የልጄ ነገር ቢሆንም መምጣት አልነበረባቸው። ለእኔ አያስቡልኝም እንዴ? ቋቋም አቃቴ ልጅ፣ የልጄን ጉዳይ መቋቋም አልቻለም። አውቃለሁ። ባለፈው ደብዳቤ እንደደረሱ ነገር መጨረሻ ማስጠንቀቂያ ሰጥቶኛል። እባክህን ከዚህ
ቆሻሻ የምን አባ ንቀት ነው ይህ ግቢ ድረስ ትመጣቻ ልጄ ልጄ ቆሻሻ ልጅ ቢገባ ኖሮ እኔ ከጥቢ አንስቼ ሰው ያደረኩ አንተ ግን ዞረ እኔ ልትወጋ መጣ ታውቃለህ ምንም እንኳን አስጠግተህ ለእኔ ልዩ ቦታ ቢኖርህ ሰው እንድገድል ያደረግኝ ቀን አምሬ ጠላሁ። ሰው እንድገድል በጣም እኔን አምረህ የምጠላኝ ቆሻሻ ናት። ብላኪ ነው ቅጥቅጥ አላቸው። እሺ እንደማምንሽ ምን ያደርግጠኛል? እውነታውን ማወቅ ስላለብሽ ነው የመጣሁት። ቃል የገብረ መድህንን ማንነት ማወቅ አለብሽ። ገብረ መድህን እንደምታስቢው የኔም ዘመድ ያንቺን መጎት አይደለም። ቃል ያን ሁሉ ነገር የዋሻዎች ገብረ መድህን አስፈራርቶኝ እንጂ ዳኒ መጥፎ ሰው አይደለም። ዳኒ ቤተሰቦችሽን አልገደለም። ሰምቻለሁ፣ ሁሉንም ሰምቻለሁ። ምንም አይነት እርምጃ እንድትወስጂ አልፈለገም። ዳኒ ጥሩ ሰው ነው። ገብረ መድህን ግን የሰውን ነፍስ ማጥፋት ቢፈልግ መጥፎ በቀለኛ ሰው ነው። እውነቴን ነው። ያረገዝሽው ከዳኒ ነው። ለስራዬ ሁለታችሁን በደያቸው እባክሽን ከጊዜ ሂደት ሊወድሽና ሊያፈቅርሽ እንደሚችል እርግጠኛ ነኝ። እባክሽን ይቅር በይ እባክሽ። እኔና እናትሽ ተመልሰን ስንገናኝ ሳናውቀው የነበረው ፍቅራችን አገርሽቶ ከምን መጣ ሳንል ተያይዘን ከአልጋ ወደቅን። ይሄ ሆን ብለህ አንተ የፈጠርከው ታሪክ ነው። አንቺ የማታውቂው ነገር አለ። አዳምጪ እባክሽ፣ ዝም ብለሽ አዳምጪ።
አባትሽ ወደ ሀገር ሊመለስ 3 ሳምንት ሲቀረው እናትሽ አንቺን መረገዟን ነገረች። ይበቃል። ከዚህ በላይ ምንም ልሰማ አልችልም። ይሄ እውነት እየነገርኩሽ ነው። ከልብሽ አዳምጪ። እኔ እንዳልሆነና የእሱ ልጅ እንደሆንሽ እንድትነግረው ለእናትሽ ነገርኳት። እናትሽም እንደዛ አሳምነው ኑሯቸውን መቀጠል ጀመሩ። ይበቃል ልጄ፣ እባክሽ ልጄ፣ አንቺ የኔ ፍሬ ነሽ፣ አንቺ የኔ ዘር ነሽ። ስሚ እባክሽ አባዬ በይ፣ አንዴ ብቻ አባዬ በይ ልጄ። እና አባታችንን በበቀል ምክንያት ገደልከው ማለት ነው? ቆይ ግን ለምን? ልጄ እኔ አባትሽን አልገደልኩትም። እናትሽ በማታውቀው ነገር አባትሽ እናትሽን ስለገደለው እኔም በቅናት መንፈስ ሲጥ አድርጌ አስገደልኩት። ለእናትሽ ተበቀልኩላት። እባክሽ ልጄ፣ እባክሽ ልጄ፣ እባክሽ አንዴ ብቻ አባዬ ነሽ። አባቴ ከእናቴ ጋር አባቴ ልትሆን አትችልም። መቼም አባቴ መሆን እንዳታስብሽ። እባክሽ ልጄ፣ ያለ ምክንያት ነው እናትሽ የተገደለችው። ልጄ የዚህ ሁሉ ነገር ተጠያቂ አንተ ነህ። ስለዚህ እኔ ከማድረጌ በፊት ቀጥ ብለህ ለፖሊስ አንቺ ብቻ አባትነቴን ብቻ ተቀበኝ እንጂ እኔ አሁኑኑ እጄን ለፖሊስ እሰጣለሁ። ወንጀሌን ሁሉ እናዘዛለሁ። እባክሽ እንዳትጠቀም። ግድ የለሽም ልጄ፣ እባክሽ ልጄ። ከአንተም ሆነ ጓደኛዬ አጠገብ መቆም እንጂ እባክሽ ልጄ። ቆሻሻ ከቆሻሻ ጋር ሲቃጠል ደስ ብሎ ይመለከታለሁ እንጂ ከእንዳንተ አይነት ቆሻሻ ጋር ልተባበር ደግሞ እባክሽ አጠገቤን ለመድረስ እንዳ እባክሽ ልጄ፣ እባክሽ አንተ ውሻ፣ የውሻ ልጅ ምን አባ ልታደርግ መጣ? አቶ ግዛቸው በከባድ ወንጀል ተጠርጥረው በቁጥጥር ስር ውለዋል። ተያዘው። አሁንም ሌላ ምክንያት አይደለ? አዎ ሌላ ምክንያት ነው። ገና ደግሞ ያንተ ልጅ አባትነቱን አምነህ እስክትቀበል እንጠብቃለን። እና መቼ ነው ንገረኝ፣ መቼ ነው የምንጋባው? እኔ እኮ ሴት ነኝ፣ እንደ ጓደኞቼ መሆን እፈልጋለሁ። ጓደኞቼ እስኪ ያቸው ሁሉም የልጆች ነው። ግን እስካሁን መድኃኒት እየቀምኩ አለሁ። እና ምን ይኸው ሰልችቶኛል፣ በጣም ሰልችቶኛል። ደግሞ እኮ ሴት ልጅ ነኝ፣ እድሜ ያልፋል። እኔ ሙሉ ህይወቴ ላንተ ሰጥቻለሁ፣ ሙሉ ህይወቴ ምንም ሳልሰስት፣ ምክንያቱም አፈቅርሃለሁ። ከተጋባን በኋላ ልጅን ማሳመን እችላለሁ። እንደውም ከዛሬ ጀምሮ አይነሽ ማየት አልፈልግም። ተነሽና ውጪ። ከኔ አልፌ ቤተሰቦቼ ሁሉ እናንተ ገረዶች ናቸው። ከኔ ሰብስበሽ ለሰጠሻቸው ገንዘብ ስሉ እንጂ ለእኔ ጽድቅ አስበው የሰሩ መሰለሽ? እንደው ካሁን በኋላ አይንሽን ማየት አልፈልግም። ምናምን ተይ ምናምን ከል ባርማ ወደዛ። እንደሱ ነው? ይሄ ነው ለእኔ ክፍዬ? በጣም ጥሩ። ስለዚህ መጨረሻ ምላሽ ይሄ ነው። ደግሞ ለፖሊሶች እናገራለሁ ብለሽ ብታስቢ እስካሁን ለፈጸምሻቸው ወንጀሎች እያንዳንዱ ቪዲዮ እጄ ላይ ይገኛል። እሺ፣ በአንድ ስልክ ጥሪ ነው ለፖሊስ የሚሰጥልሽ። ምናልባት ሲኦል ስንገናኝ ታፈቅረኝ ይሆናል። በጣም ታፈቅረኝ ይሆናል።
አቃቢ ሕግ ሰነዶቹን አሟልቶ ለፍርድ ቤቱ ባቀረበው ክስ ላይ አቶ ግዛቸው አለም በዋናነት የህጋዊ የግል ድርጅታቸውን በመጠቀም አደንዛዥ እጾችና ወደ ሀገር ውስጥ በማስገባት እንዲሁም በተጨማሪ በአደገኛ መልኩ እነኚህ በየትኛውም ዓለም ህገወጥ የሆኑትን እጾችን በድርጅቶቻቸው ውስጥ በምግብ መልክ ለተከታዮቻቸው እያቀረቡና ሲሰሩ እንደነበረ ፖሊስ ባቀረበው መረጃ ላይ ማረጋገጥ ተችሏል። አንድ ጊዜያችሁ ልባስ የኔ ህይወት በህይወት ልገዛልሽ በዚህ ሁሉ ሰው ይናገርሽ ቆንጆ ነበር ፍቅር። በጣም አመሰግናለሁ። አንቺን ደስ የሚልሽ ነው። Thank you.